ዛሬ ከተለያዩ አንግል ስናየው ያ ማለትም ከስነ ልቦናው ሳይንስ ከፍልስፍናውና ከአንትሮፖሎጂ ሳይንስ አንፃር ብናየው ለሰው ልጅ ስኬት በተለይ በጣም ትልቁን ቦታ የሚይዘውን ጉዳይ ሰልፍ ኮንፊደንስ ነው ዛሬ የምናወራው። ከጥያቄን ጀምር የሰልፍ ኮንፊደንስ ተቃራኒው ምንድነው? አብዛኛው ሰው የሚመልሰው ፍርሃት ብሎ ነው። የስነ ልቦና ሳይንስ በጭራሽ ይሄ መልሳችሁ ትክክል እንዳልሆነ ያረዳችኋል። በህይወታችሁ በጣም ሰልፍ ኮንፊደንሳቸው ጥሩ የሆኑ ሰዎች ገጥሟችሁ ሊሆን ይችላል። ነገር ግን ትረስት ሚ እነዛ ሰዎች ስቲል ይፈራሉ። ስለዚህ ሰልፍ ኮንፊደንስ ማለት የፍርሃት አለመኖር አይደለም። ኢትስ ኢንታይርሊ ዲፍረንት ነው። ፈጽሞ የተለያዩ ጎራዎች ናቸው። ዛሬ ስለዚህ ጉዳይ ብትንትን አድርገን እናወራለን። መጀመሪያ ግን ፍርሃት የሚባለው ጉዳይ ምንድነው? ስለሱ ማንሳት ይኖርብናል። ምክንያቱም ብዙ ሰዎች በራስ መተማመናቸውን አምጥተው የሚቆልፉት ከፍርሃት ጋር ስለሆነ ማለት ነው። ስጋት ለሆነባቸው ጉዳይ ፓወርለስ እንደሆኑ አቅም እንደሌላቸው ሲሰማቸው የሚቀሰቀስ የስሜት አይነት ነው ፍርሃት። ቁጣ የምንለውን ፕራይመሪ ኢሞሽን ነው። ሰዎች ሊያሳኩት በፈለጉት ነገር መካከል ቅድም ያልነው አለ ጆያቸው መካከል የሚገባ እንደተለመደው በጣም በተዋበው እና ኩል በሆነው መድኃኒት ካውንስሊንግ ሴንተር ነው ቪዲዮአችንን ሪከርድ እያደረግን ያለ ነው። እኔንም ሌሎችንም የስነ ልቦና ባለሙያዎች ላይሰንስድ እና ኤክስፒሪየንስድ የሆኑ የስነ ልቦና ባለሙያዎችን ማግኘት የምትፈልጉ ከሆነ 6636 ላይ በመደወል ያብስራ ብላችሁ እንዲሁም ሌላ ባለሙያ ሴት ምናምን የምትፈልጉ ከሆነ ቡክ ማድረግ ትችላላችሁ። በጣም ቆንጆ የሆነ ኤቪደንስ ቤዝድ የሆነ የስነ ልቦና እርዳታ ማግኘት እንደምትችሉ በዚሁ ላሳውቃችሁ እወዳለሁ። የስነ ልቦና ሳይንስ ኢሞሽንን ሲከፋፍል ከሚከፋፍላባቸው ጎራዎች መካከል አንደኛው ፕራይመሪ ኢሞሽንስ ብሎ ነው። ፕራይመሪ ኢሞሽንስ ማለት ናቸው ሰዎች ኢኔትሊ ከተፈጥሮ ጋር ተያይዘው አብረው የሚፈጠሩ ስሜቶች ማለት ነው። አንደኛው ጆይ የምንለው ነው። ጆይን ዲፋይን ስናደርግ የሆነን ጎል ሴት አድርጎ ለዛ ነገር ለፍቶ እሱን በማሳካት በዚህ ፕሮሰስ ውስጥ ያለ ደስታን ነው ጆይ የምንለው። ኦፍ ኮርስ ዲስ ኢዝ ሳይኮሎጂ ደስታዬ በጌታ ሙሉ ነው ምናምን አሁንስ ደስታዬ እግዚአብሔር እንደዛ ሳይሆን ኦፍ ኮርስ ዲስ ኢዝ ሳይኮሎጂ የሃይማኖት ቦታ አይደለም። ይሄ ደስታዬ ጌታ ነው፣ ደስታዬ ኢየሱስ ነው፣ እኔ ባላ ነው የምደሰተው ልትሉ ትችሉ ይሆናል። ግን የስነ ልቦና ሳይንስ ጆይን ዲፋይን ሲያደርግ የሆነን ጉዳይ ፕላን ማድረግ ለዛ ነገር መልፋት ከዛን እሱን አቴን በማድረግ ፕሮሰስ ውስጥ ያለ ጉዳይ ነው ጆይ። ለዛ ነው አሁን ላይ ሰዎች በህይወታቸው ውስጥ ደስታን ያጡት በጣም ቪሺየስ የሆነ ሰርክል ለሆነ ነገር የመጣር ለሆነ ነገር የመልፋት የሆነ ነገር የማግኘት የሚባለውን ፕሮሰስ ብሬክ ያደረገ ጉዳይ በመሃል ስላለ ነው ናዊዴስ ሰዎች በጣም ለጆያቸው ለደስታቸው የራቁት። ሁለተኛው አንገር የምንለው ነው። ቁጣ የምንለውን ፕራይመሪ ኢሞሽን ነው። ሰዎች ሊያሳኩት በፈለጉት ነገር መካከል ቅድም ያልነው አለ ጆያቸው መካከል የሚገባ የሆነን ነገር ፕላን አድርጓሉ፣ ለዛ ነገር እየለፉ ነው። ያንን ነገር ግን እንዳያሳኩት በመሃል ኦብስታክል ለሚገባ ለማንኛውም ነገር የሚያንጸባርቁት የስሜት አይነት አንገር ይባላል። የሆነ ሰው ላይ በጣም ቁጡ ከሆናችሁ፣ የሆነ ሰው ላይ በጣም ከተናደዳችሁ፣ ስራ ቦታ ምን ሊሆን ይችላል አንኮንሽስሊ ሞር ኮንሽስሊ ለሆነ ለጣራችሁት ልታሳኩት ለምትፈልጉት ጉዳይ አቴን ማድረግ ለምትፈልጉት ለማንኛውም ጉዳይ ያንን ሰውዬ እንደ ኦብስታክል እዛ እንዳትደርሱ መሃል ላይ እንደቀረበ መሰናክል እየቆጠራችሁ ስለሆነ ሊሆን ይችላል። ወይም ነው አንገር በዛ ወይ ነው ዲፋይን የሚደረገው ሰዎች ለሚፈልጉት ነገር መሃል ላይ ያንን ነገር እንዳያሳኩ ለሚገባ ለማንኛውም ነገር የሚያስተናግዱት የስሜት አይነት አንገር ይባላል። ሶስተኛው ዛሬ የምናነሳው ፊር ነው። ሰዎች ሊያሳኩት ለፈለጉት ጉዳይ በመሃል ላይ ለገባው ኦብስታክል ወይም ስጋት ለሆነባቸው ጉዳይ ፓወርለስ እንደሆኑ አቅም እንደሌላቸው ሲሰማቸው የሚቀሰቀስ የስሜት አይነት ነው ፍርሃት። ለምሳሌ you want to be an ኢንፍሉዌንሰር መሆን ትፈልጋላችሁ። ያ አቴን ማድረግ የምትፈልጉት ጎል ነው። ከዛ ግን ሰው ፊት ወጣችሁ ልትናገሩ ስትችሉ ይህንን ነገር ምክንያቱም ልክ ያንን ነገር ለማሳካት ስታስቡ የምትሄዱበት መንገድ አለ። አፕ ኤንድ ዳውንስ አሉ ማለፍ ያለባችሁ አይደለ? እነሱን እንደ ኦብስታክል ብንቆጥራቸው ቁጣም ባያስነሱ ወይም እንደምታልፉበት መንገድ ብትቆጥሯቸው ከዛ በኋላ ለነዛ ኦብስታክሎች ለነዛ ማለፍ ያለባችሁ አፕ ኤንድ ዳውን ፓወርለስ እንደሆናችሁ ሲሰማችሁ አልችለውም የሚል አይነት ስሜት ለደረሰባችሁ ስጋት ኢንካፓብል እንደሆናችሁ ሲሰማችሁ የሚፈጠር የስሜት አይነት ነው ፍርሃት። ጫካ ውስጥ እየሄዳችሁ ነው የናውዳት ነብር በድንገት ከመጣ እንደማትችሉት አይደለ? የዛኔ ፊር ይፈጠራል። ሳር ውስጥ እየሄዳችሁ ምናምን እባብ አብዝታችሁ ትፈራላችሁ። ምክንያቱም እባቡ ከነደፋችሁ you feel like incapable ያንን መርዝ ሬዚስት አድርጎ በህይወት መቀጠል ስለማትችሉ ባኪኔርስ ወደ አንሲስተሮቻችን ወደ አያቶቻችን ስወስዳችሁ ነው ናይዴስ መድኃኒት ስላለ ማለት ነው። በማታ መሄድ የምትፈሩት ጨለማ ውስጥ መሄድ የምትፈሩት በህይወት መቀጠል የሚባለው አቴን ማድረግ ወይም ማስቀጠል የምትፈልጉት ግብ አለ። ግን በማንኛውም ሰዓት ማጅራታችሁ ልትመቱ እንደምትችሉ ፊል ታደርጋላችሁ። ኦር ደግሞ የሆነ እንስሳ ምናምን አታክ እንደሚያደርጋችሁ ፊል ታደርጋላችሁ። አታክ ከተደረጋችሁ ለደረሰባችሁ ትሬትኒንግ ኢቨንት ለዛ ክስተት ደግሞ እናንተ መቋቋም እንደማትችሉት ሲሰማችሁ የሚፈጠር የስሜት አይነት ነው ፊር። ከጠቀስኩ አይቀር አራተኛው ደግሞ ፕራይመሪ
ፕራይመሪ ኢሞሽን ግሪፍ ነው ሐዘን የምንለው ማለት ነው። ይህም የተማርነው ምናምን አለ ፕራይመሪ ነው። የሆነ ቫልዩ የምታጡት ሰው ሊሆን ይችላል፣ ሁኔታ ሲበላሽና ስታጡት የምታስተናግዱት የስሜት አይነት ሐዘን ይባላል። ናው those all are emotions ናቸው። you are communicating with the ሪያሊቲውን ኮሚኒኬት የምታደርጉበት መንገድ ነው ኢሞሽን እና ሰልፍ ኮንፊደንስ ሁለቱ የተለያዩ ነገሮች ናቸው። አለመፍራት አይደለም ሰልፍ ኮንፊደንስ። ዛሬ ሰልፍ ኮንፊደንስ ምንድን ነው? ለምንስ ይጠቅማል? ከዛ በኋላ እንዴት ነው ቴክኒኮችን በመጠቀም ሰልፍ ኮንፊደንሳችንን ማሳደግ የምንችለው የሚለውን ጉዳይ ብትንትና አድርገን እናወራለን። ስለ ሰልፍ ኮንፊደንስ እናነሳ አልበርት ባንዱራን ስለ ሰልፍ ኢፊካሲ ቲዮሪ አለማንሳት አንችልም። አን አሜሪካን ሳይካትሪስት ነው። በ1977 እንደ ፈረንጆቹ አቆጣጠር ያጠናው በጣም ወንደርፉል የሆነ ጥናት አለ። በቀጥታ ደግሞ ከኮንፊደንስ ጋር ስለሚያያዝ ዛሬ እሱን እናነሳለን። ሰልፍ ኢፊካሲ ቲዮሪ የሚለው ምንድን ነው? ይህንን ነገር ማድረግ እችላለሁ የሚለው አይደለም። ሰልፍ ኢፊካሲ ማለት ነው እናንተ የሆነን ስፔሲፊክ ነገር የማድረግ አቅማችሁ ላይ ያላችሁ እምነት ነው። ይህም በኤግዛምፕል ላስረዳ። ሁለት ብሪሊያንት የሆኑ ዶክተሮችን አስቡ። አንደኛው ዶክተር ሰርጅን ነው፣ አንደኛው ዶክተር ሳይኮሎጂስት ነው ብላችሁ አስቡ። ሁለቱም በጣም ብሪሊያንት ናቸው ብላችሁ አስቡና ሁለቱም they are very confident ግን በዶሜናቸው። ሰርጅኑን አምጥተ ሲቢቲን ኮንዳክተር ትራውማን አክም ብትለው he becoming confident አይደለ? ምንም የራስ መተማመኑን ያጣል። ሳይኮሎጂስቱን ደግሞ መተ ማይነር ሰርጀሪ ስራ ብትለው ኢቭን ዞ በራሳቸው ዶሜን ላይ ሁለቱም ከፍተኛ የሆነ ኮንፊደንስ ቢያንጸባርቁም ያለ ዶሜናቸው ግን they are inconfident። ስለዚህ አልበርት ባንዱራ ሰልፍ ኤፊካሲ ሌቭላችሁና ኮንፊደንሳችሁ ማች ያደርጋል። አሁን የብዙ ሰው ችግር ይሄ ነው። ለምሳሌ በጣም ኮንፊደንስ ያለው ሰው መሆን እፈልጋለሁ ብለው ሲያነሱ ኦኬ ግን ሰልፍ ኮንፊደንሱን የፈለግከው በምን ዙሪያ ስትሉት ግድ ዙሪያ መሆን አለብኝ። ፒፕል ኮንፊደንስን ሲያስቡ ሁሉም ነገር ላይ ኮንፊደንት ስለመሆን ያስባሉ። ቶታሊ ቡልሺት ነው። እንደዚህ የሚባል ነገር የለም። ጥሩ ጨዋታ እየተጫወትን ስለ ኮዲንግ ብታነሳልኝ ልጉም ነው መለው። እኔ ኢንስታግራም አካውንት መክፈት ራሱ ግራ የሚገባኝ ሰው ነኝ። አም ጀስት ቴክኖፎቢክ አይነት ሰው ነኝ። በቃ ነው ኢሜይሏን ጽፌ ዞር፣ ፌስቡክም አፕሎድ አድርጌ ዞር ነው እንጂ ቴክኒካል ነገሮች ኦቨርዌልም የሚያደርጉኝ ሰው ነኝ። በቀጥታ አሁን አምጥተህ ስለ ኮዲንግ ላይ በኮንፊደንስ አውራ ልትለኝ አትችልም። ቢካዝ ያንን ነገር ለማድረግ ያለኝ አቅም ላይ ያለኝ እምነት በጣም አናሳ ስለሆነ ማለት ነው። ስለዚህ ኮንፊደንስ is not a positive thinking አይደለም። ስለ ራሳችሁ ፖዚቲቭ ላይ በራስህማ ልትተማመን ይገባል። the commonest ምክር አይደለም እናገኘው። በራስህማ ተማመን። ኮንፊደንስ is not about positive thinking። ይልቁንም ኮንፊደንስ it's earned evidence ነው። earned evidence ማለት ምን ማለት ነው? የሆነ ነገር በሆነ ዙሪያ ላይ ተግብራችሁ ያላችሁ መረጃ ማለት ነው። ለምሳሌ የስነ ልቦናው ሕክምና ላይ ስትመጡ እኔ ኮንፊደንስ አለኝ፣ ምክንያቱም I do have earned evidence። ነገርየውን ተግብሬው ሰውን ትሪት አድርጌ ፕሮግረስ አሳይተው እንደዚህ አይነት ምኖች አሉኝ፣ መረጃዎች አሉኝ። ኮንፊደንስ የሚሰበሰብ መረጃ ውጤት እንጂ ፖዚቲቭ ቲንኪንግ አይደለም። ስለ ራስ በጎ ስለማሰብ አይደለም ኮንፊደንስ። በእርግጥ እንዴት ነው ኮንፊደንስ ማሳደግ የምንችለው የሚለውን ጉዳይ እናነሳለን። ግን በአንትሮፖሎጂ ለምንድን ነው ኮንፊደንስ በዚህ ደረጃ አስፈላጊ የሆነው? ባይኖረንስ? ከአንትሮፖሎጂ ፐርስፔክቲቭ ስናነሳው ሉክ አንትሮፖሎጂ እና ኢቮሉሽናል ሳይኮሎጂ በጣም የሚያምነው ሰዎች ኢቮልቭ ያደረግነው በግሩፕ ነው። በግሩፕ እያበርን ነው እዚህ የደረስነው። ስለዚህ ኮንፊደንስ ስለሚሰማን የእርግጠኝነት ስሜት ብቻ አይደለም፣ ይልቁንም ከእናንተና በግሩፑ መካከል ኮሙኒኬት የምታደርጉበት መረጃ ነው። በዛ መረጃ ሰዎች ስለናንተ ሊደርሺፕ ኳሊቲ፣ ስለናንተ አቅም፣ ስለናንተ ክህሎት ኤስቲሜት እንዲያደርጉ እንዲገምቱ ኢትስ ኤ ኮሙኒኬሽን ነው፣ ሲግናል ነው የምትሰጡት። አንድን ነገር ኮንፊደንትሊ ፕሬዘንት ካደረጋችሁ ሰዎች ጀጅ ያደርጋሉ፣ ኤስቲሜት ያደርጋሉ ፍሮም ዩር አክሽን ማለት ነው። ሰልፍ ኮንፊደንስ የምንለው አየር ላይ ያለ በጣም አብስትራክት የማይጨበጥ የማይረገጥ ነገር ሳይሆን ፕራክቲካሊ በእናንተና በግሩፑ መካከል ኮሙኒኬት የምታደርጉበት ሲግናል ነው። ስለዚህ በጣም ወሳኝ ነገር ነው ኮንፊደንስ። ምክንያቱም ግሩፕ ሲባል የግሩፕ ሜምበርስ የሆነ ሊን የሚያደርጉ የሚደገፉበትን ሰው ይፈልጋሉ። ኮንፊደንስ ደግሞ ማሌ መደገፍ እንዳለባቸው የሚጠቁም ሲግናል ነው። ስለዚህ ኢትስ ቬሪ ኢምፖርታንት እንደ ማህበረሰብ አብሮ ኢቮልቭ ላደረገ ሰው ትራይቭ ለማድረግ ህይወት ላይ የሆነ ነገርን ለማሳካት ለመለወጥ ምናምን ኢትስ ቬሪ ኢምፖርታንት ነገር ነው ኮንፊደንስ። ምክንያቱም ኢት ጊቭስ ሲግናልስ ለሌላ ሰዎች ስለናንተ ለሌሎች ሰዎች ፖዚቲቭ የሆነ ነገር ጥሩ የሆነ ነገር ኤስቲሜት እንዲያደርጉ ሲግናል ይሰጣል፣ ይጠቁማል። ስለዚህ ኢትስ ቬሪ
ቬሪ ማንዳቶሪ ማለት ነው ሰዎች ኮንፊደንስ ማዳበራቸው። ስለዚህ በዚህ ደረጃ አስፈላጊ ከሆነና ኮንፊደንስን ከፊር ነጣጥለን ካየን በጣም ኮንፊደንት የሆኑ ሰዎች የማይፈሩ ከመሰላችሁ ይሄ በጣም እንደ ዓለም የናኘው ውሸት ነው። ኦፍኮርስ ሁሉም ኮንፊደንስ ያላቸው ሰዎች ይፈራሉ። ነገር ግን ፊር የሚባለው ስሜት መሪውን እንዲጨብጠው አይፈቅዱም። ኢማጂን የሆነ አይነት መኪና ውስጥ 9 ሞት ላይ እንዳለው የሆነ አይነት መኪና አስቡና ፊር አንደኛው ፓሴንጀር ወንበር ላይ ቁጭ ብሏል። በቃ ታሰት በጣም ሰልፍ ኮንፊደንሳቸው ጥሩ የሆኑ ሰዎችን የምትለዩት በዚህ ነው። ፊር አለ መኪና ውስጥ አለ፣ ግን ከኋላ የሆነ ቦታ ነው የተቀመጠው። መሪውን የመያዝ እድል አልተሰጠው። that's we call it confidence። የሆነ ጉዳይ ላይ ራስ መተማመን እንዲኖረኝ ፈልጋለሁ፣ ግን ሙሉ ለሙሉ ሳልፈራ that is bullshit። ምክንያቱም ማንኛውንም አዲስ ነገር ስታደርጉ ከካፓሲቲያችሁ ጋር ሪሌት ስለሚያደርገው ፊርን ትሪግ ሊያደርግ ይችላል፣ ሊቆሰቁስ ይችላል። ስለዚህ ኮንፊደንስ ማለት ፍርሃትን ሙሉ በሙሉ ማስወገድ ነው የሚል አስተሳሰብ ከመጀመሪያ እሷን ገለል እናደርጋታለን። ያው ስቶይክሶችን በጣም ብዙዎቻችሁ ታውቃላችሁ። ከፊሎሶፊ አንድምታው አንጻር ለኮንፊደንስ በጣም ይጠቅማል ብዬ ማስበው ኮንፊደንስ የሚያድገው ትኩረታችሁ ከአውትካሙ ላይ አንስታችሁ አክሽን ላይ ስታደርጉ ነው። በኋላ አፕሊኬሽኑን እናነሳለን። 4 በጣም ወንደርፉል ኮንፊደንሳችሁን ግሮ ላይ ያደርጉ የሚችሉ ጉዳዮች ከዚህ ቀጥሎ ጠቅሳለሁ። ምንድን ነው? ሰዎች በጣም ብዙ ጊዜ ስለ ውጤቱ ነው የሚያስቡት። ለምሳሌ የሆነ ነገር ለማድረግ ታስቡና አውትካሙ እንዲህ ቢሆንስ፣ እንዲያ ቢሆንስ፣ ቢበላሽስ፣ ይሄ ቢፈጠርስ፣ ሰው ቢታዘበኝስ፣ ኤቭሪቲንግ ኢዝ አውትካም። አሁን ምዘረዝራቸው ነገሮች እንዳለ የሆነ አክሽን ኮሚት ብታደርጉ ስለሚፈጠረው መዘዝ አውትካም ነው ኦብሰሲቭሊ የምታስቡት። ስቶይክስ ግን ምን ይላሉ? የአንድ ሰው ኮንፊደንሱ የሚያድገው ያንን ነገር ቢያደርገው ሊፈጠር የሚችለውን መዘዝ ከዛ ላይ ትኩረቱን አንስቶ አሁን ማድረግ የሚችለው አክሽኑ ላይ ሲያተኩር ነው። ለምሳሌ አም ቴኪንግ ዲስ ቪዲዮ፣ ይህንን ቪዲዮ እየቀረጽኩ ነው። ኦኬ ላይታይ ይችላል፣ ሰው እንደዚህ በዚህ አንግል ላያዩ ይችላል፣ እንደዚህ ሊፈጠር ይችላል፣ እንትናን ኦፌንድ ሊያደርግ ይችላል ብላ ብላ የሚል አውትካሙ ላይ ኦብሰሲቭሊ ከማሰብ ኦኬ አም ጎና ዱ ቪዲዮ ኦን ሰልፍ ኮንፊደንስ፣ የሆነ ሰልፍ ኮንፊደንስ ላይ የሆነ ቪዲዮ ልሰራ ነው። ስለዚህ ምን ላድርግ የሚለው ላይ ቁጭ ብዬ እዛ ላይ ትኩረት ሳደርግ ነገርየውን በጥሩ ሁኔታ ላሳካው እንደምችል ያለኝ እምነት ያድጋል። ቅድም ምን ብለናል ደግሞ? ሰልፍ ኤፊካሲ፣ የሆነን ነገር ስለማሳካት ያላችሁ እምነት is called self-efficacy and directly related with confidence። ስለዚህ የሆነ ነገር ላይ ማድረግ የምትችሉት ላይ መቆጣጠር የምትችሉት ላይ፣ ምክንያቱም የሰው ኮሜንት፣ የሰውን ኢንተርፕሬቴሽን፣ የሰውን ፊድባክ ምናምን ልትቆጣጠሩት አትችሉም። እናንተ መቆጣጠር የምትችሉት ላይ ኦብሰሲቭሊ ስታስቡ ነገርየውን በበቂ ሁኔታ ላሳካው እችላለሁ የሚለው እምነታችሁ ያድጋል። የዛኔ ኮንፊደንስ በዛ ጉዳይ ላይ አብሮ ያድጋል ነው። ስለዚህ 2 ነገሮችን አሁን ስትሮንግሊ ማሰብ ጥሩ ነው። አንደኛ ማንኛውም ሰው ሁሉም ነገር ላይ ኮንፊደንት መሆን አይችልም። ልክ ሰርጅኑ ሳይኮሎጂስት ዶሜን ላይ አምጥተን የሆነ ነገር አድርግ ብንለው በራስ መተማመኑ እንደሚያጣው እሱንም መርካቶ ብትወስዱት የፈለገ ቢዝነስ ምናምንን ተማር ስቲል ኮንፊደንስ ሉዝ እንደምታደርገው ማንም ሰው ሁሉም ነገር ላይ ኮንፊደንት መሆን አይችልም። ዲስ አሰምሽን በጣም ነፃ ያወጣችኋል። የሆነ ቦታ ላይ ስትሄዱ በራስ መተማመናችሁን ብታጡ ኢትስ ኦኬ ማለት ነው። በሌላ እንግሊዘኛ ሁሉም ነገር ላይ ኮንፊደንት ልትሆኑ አትችልም። ኦኬ በምንፈልገው ዙሪያ ላይ ግን እንዴት አድርገን ኮንፊደንሳችንን እናሳድግ? እዚህ ላይ ሰፋ አድርጌ 4 ነጥቦችን አነሳለሁ። አንደኛው ቴክኒክ ማስተሪ ኤክስፒሪየንስስ። ይህንን ባንዱራ the highest source of self efficacy የሚለው ነው። ምን ማለት ነው? የሆነ ጉዳይ ላይ ኮንፊደንስ እንዲኖራችሁ ከፈለጋችሁ ነገርያውን በደንብ አንደርስታንድ አድርጉት፣ በደንብ ይግባችሁ፣ ማስተር አድርጉበት እዛ ጉዳይ ላይ ነው። ቅድም ምን ብለናል? ኮንፊደንስ ግሮ የሚያደርገው በኤቪደንስ ነው ብለናል። በፖዚቲቭ ንግግር አይደለም። ተነስተ በጠዋቱ ምናምን የሆነ ነገር ስላልክ አይደለም። ነገርየው ላይ በቂ የሆነ ዝግጅት ማድረግ እንደ ኤቪደንስ ይቀርባል። ስለዚህ ኮንፊደንስ ኢዝ አን አርንድ ኤቪደንስ ነው። የምታዩት፣ የምትቆጥሩት፣ የምትናገሩት ኤቪደንስ ነው ኮንፊደንስ። የሆነ ነገር ደጋግመ እኔ እንዲበል፣ እኔ እንዲነኝ፣ እኔ ኮንፊደንት ነኝ ምናምን ስላልክ አይደለም። ኮንፊደንስ የሚመጣው ጥቃቅን ሰክሰሶች ወደ ትልልቅ ሰክሰስ አድገው ትልልቅ ሰክሰስ ወደ አይደንቲቲ በዚህ ፕሮግረስ ውስጥ ነው። ስለዚህ ትንንሽ ሰክሰሶችን ደግሞ የምታካሂደው ነገርየው ላይ በጣም እየተገበርክ ነገርየው ላይ እየሰራ ኤቪደንስ ማምጣት ስትችል ነው። ነገርየው ላይ ሊቅ እስክትሆን ድረስ ነገርየውን ማብላላት አንደኛው ኮንፊደንስ እንዲያድግ የሚያደርግ ነው። ሳይኮሎጂስት ነኝ። ፍሮም the scratch ጀምሬ what is psychology, goal of psychology, perspective of psychology እያልኩኝ መጽሐፍ ባነበብኩ ነገሮቹን ስኪሎቹን በተገበርኩ በሞከርኩ ቁጥር ኮንፊደንስ እያደገ የዛሬ ዓመትና አሁን እኔ በስነ ልቦና ዙሪያ ያለኝ ኮንፊደንስ ልክ አይደለም። አንተም የሆነ ነገር ጀምረ ከሆነ ወይ ልትጀምር ከሆነ ከትንሹ ጀምረ እያሳካ እነዛ ትንንሽ ስኬቶች ወደ ትልልቅ ስኬቶች ሲመሩ ነው ኮንፊደንስ የሚያድገው። ምክንያቱም እነዚህ ስኬቶች እንደ መረጃ ስለሚቀርቡ ማለት ነው። ጭንቅላት በሆነ ጉዳይ ላይ ኮንፊደንት ለመሆን የምትናገረውን አይደለም የሚሰማው፣ የምታቀርበውን መረጃ እንጂ ማለት ነው።
ስለዚህ ማስተር ኤክስፒሪየንስ በቃ የሆነን ነገር ኤክስፒሪየንስ ማድረግ አለበት። it will build your confidence። ሁለተኛው ኤክስፖዠር ነው። የሆነን ጉዳይ ቁጭ ብለህ እያነበብክ ቁጭ ብለህ እያጠራቀምክ አሁን ያልነው ይሄ ማስተር እያደረግ እውቀቱን እያደረግ ኤክስፖዝድ ካልሆንክ ግን ካልተጋለጥክ አት ዜሮ። ኤክስፖዠር ቤዝድ ትሪትመንት የምንለው አለ። ለምሳሌ በተለያየ ጉዳይ ላይ አሁን በጣም ፎቢያ ያለባቸው ሶሻል አንዛይቲ ያለባቸውን ሰዎች በጣም በትንሹ ቀስ እያደረግን ለሁኔታው እናጋልጣቸዋለን። የዛኔ ፊር እየቀነሰ ኮንፊደንስ እያደገ ይመጣል። የሆነ ጉዳይ ላይ በቂ እውቀት አለኝ፣ ለምሳሌ የሆነ ነገር ላይ አንብቤ ያለው ቪዲዮ መስራት ፈልጋለሁ። ቪዲዮ መስራት አሁን ኤክስፒሪየንስ ሆነ። የመጀመሪያ ቀን በጣም ልትፈራ ትችላለህ። ብዙ ነገር ጭንቅላት ላይ ሊመጣ ይችላል። ግን ግራጁዋሊ ኤክስፖዝድ ስትሆን ኮንፊደንስ ዊል ግሮው አፕ ማለት ነው። ቴል ቱ ዩርሰልፍ የሆነ ነገር እያከማችሁ ወጣ ኤክስፖዝድ ካልሆንክ ግን ዜሮ ነው። ይሄንን ማወቅ አለባችሁ። you have to expose yourself intentionally ሆን ብላችሁ። ሶስተኛ ሶማቲክ ሬጉሌሽን። ይሄ የሆነ ነገር ላይ ኤክስፖዝድ ስትሆኑ የሚፈጠሩ የሰውነት ለውጦች አሉ። your mind your brain can sense your body ነው። ይሄንን ማወቅ አለባችሁ። ሰውነታችሁና አእምሯችሁ ይናበባሉ። ሶማቲክ ሬጉሌሽን ማለት ነው አዲስ ነገር ላይ ኤክስፖዝድ ስትሆኑ ስትጋለጡ ሞክራችሁ ማታውቁትን ነገር ስትሞክሩ ሰውነታችሁ ሪያክት የሚያደርግበትን መንገድ ሬጉሌት ማድረግ ነው። ሰውነታችሁ የተረጋጋ ሲመስለው ጭንቅላታችሁ ምን ያስባል? ኦኬ የሚያሰጋን ነገር ተወግዷል ሊል ይችላል። ከነዚህ ቴክኒኮች መካከል የሚገርመኝ አንደኛው ብሪዚንግ ነው። አሁን ብሪዚንግ ብዙ ሰው በጣም አቅልሎ ያየዋል። ቅርብ ጊዜ እኔ I have a problem ከአንገር ጋር በተያያዘ አሁን በጣም ኢቮልቭ አድርጓል። ኮንትሮል ሬጉሌት ማድረግ ይችላሉ። እና አንዳንዴ ትራንስፖርት ስትሄዱ ከሂሳብ ጋር በተያያዘ አንዳንድ ግጭቶች ይኖራሉና ያልተገባ ገንዘብ ስትጠየቁ you become aggressive at some point እና immediately breathing exercise ሰራው ቁጭ ብዬ በጣም ኢዚ ፒዚ ነው። ሰውነቴ ግን በጣም ሲረጋጋ ይሄ ሳይኮሎጂካል አሮዛልስ የሚባለው እናንተ ይሁን አደጋ መጥቷል ምናምን የሚለው ነገር ቀስ ብሎ ቦታው ላይ ሲገባየው። ብሪዚንግ ኤክሰርሳይዝ ምንድነው? አየር ትስባላችሁ፣ ከዛን ትይዙታላችሁ፣ ከዛን ካስገባችሁት በላይ የሚረዝም ቀስ ብላችሁ በአፋችሁ ታስወጣላችሁ፣ ከዛን እዛው ሳታስገቡ ትይዙታላችሁ፣ ከዛን ቀስ ብላችሁ በአፍንጫችሁ አየር ታስገባላችሁ፣ ትይዙታላችሁ፣ ካስገባችሁት የሚረዝም ታስወጣላችሁ፣ ቀስ ብላችሁ በአፋችሁ። ይሄንን ማድረግ ነው። ለምንድነው የምናስወጣው የሚረዝመው? አደጋ ላይ ስትሆኑ your body needs a lot of oxygen። ነብር ሲያባራችሁ think like this። አሁን ነብር ጃምፕ ሆኖ ሲያባራችሁ፣ ነብር ዘሎ ምናምን ከጫካ ውስጥ ወይ ጅብ ምናምን ሲያባራችሁ ጭንቅላታችሁ በፍጥነት ፍላይት ወይ ፋይት ሞድ ውስጥ ይገባና በከፍተኛ ሁኔታ ኦክሲጅን እያስገባ ያ ኦክሲጅን በልባችሁ ሰርኩሌት ተደርጎ ለጡንቻዎቻችሁ ሄዶ ጡንቻዎቻችሁ ከዚህ በፊት ሰርቶ በማያውቁት አይነት መኮማተር ብን ትላላችሁ። we call it this survive። በዚህ ኮንዲሽን ላይ ከምታስወጡት ካርቦን ዳይኦክሳይድ በላይ ጭንቅላታችሁ የሚያስጨንቀው ሰውነታችሁ የሚያስጨንቀው የምታስገቡት የኦክሲጅን መጠን ነው። ምክንያቱም ያ እየገባ ያለው የኦክሲጅን መጠን ስራ ላይ እየዋለ ነው በጣም በፍጥነት። ብሪዚንግ ኤክሰርሳይዝ ስትሰሩ ግን ኤክሴላችሁ ወይም የምታወጡት አየር ሲረዝም ቴክኒክሊ your mind perceive that okay I don't need more oxygen ብዙ ኦክሲጅን እያስፈለገኝ አይደለም። ያ ማለት አደጋ የለም። ስለዚህ የልብ ምታችሁ፣ ላባችሁ፣ አተነፋፈሳችሁ ኢሚዲየትሊ ይሄ ነው ሶማቲክ ሬጉሌሽን የምንለው። የሆነ ነገር ላይ ኤክስፖዝድ ስትሆኑ ሰውነታችሁ ሪያክት የሚያደርግበት መንገድ አለ። አንደኛው ያንን ሪያክት የሚያደርግበትን መንገድ የምትቆጣጠሩት በሶማቲክ ሬጉሌሽን ብሪዚንግ ነው። ሁለተኛው አንዳንድ ሀሳቦች በጣም ኦቨርዌልም ሊያደርጓችሁ ይችላል። ግራውንዲንግ የሚባል ቴክኒክ አለ። 5 የምታዩትን ነገር ፒክ ማድረግ ከክፍል ውስጥ 4 እየሰማችሁ ያላችሁትን ነገር ፒክ ማድረግ፣ የመኪና ድምጽ፣ የሆነ ጎረቤት ድምጽ ምናምን ኮንሺየስሊ፣ ከዛን 3 እየሸተታችሁ ያለውን ነገር፣ 2 ደግሞ የሚሰማችሁን ጣዕም ምላሳችሁ ላይ። ይሄ ኦቨርዌልም አድርጓችሁ የነበረውን ሀሳብ ይሰበስብና አሁን ላይ እንድትሆኑ ያደርጋችኋል። ሶስተኛው ምናልባትም ሪላክሲንግ መስል ሊሆን ይችላል። ለምሳሌ በጣም የፈራ ሰው ተኮማትሮ ሊቀመጥ ይችላል። ስለዚህ ኢንቴንሽናሊ ዘና ስትሉ your mind perceive that ብዙ አደጋ የለም ከዚህ በኋላ ምክንያቱም ይኸው ኤቪደንሱ ሰውነቱ ምን እያደረገ ነው ዘና ብሏል ብሎ ሳይኮሎጂካሊ አሮዝ የሆኑትን ኒውሮኬሚካልስ ይቀንሳሉ። ስለዚህ የሆነ የስራ ቅጥር ቢኖርባችሁ ቆማችሁ ምናምን እኔ ኮንፊደንት ምናምን ታስ ቡልሺት። ራዘር ቆሙ፣ ብሪዚንግ ስሩ፣ ሰውነታችሁን ሪላክስ አድርጉ፣ ስታንድ ስቲል ቀጥ ብላችሁ ቆሙ። ከዛን ያንን የቦዲ ገስቸራችሁን ጭንቅላታችሁ ያነባዋል። ሳይኮሎጂካሊ አሮዝድ የሆኑትን ኒውሮኬሚካልስ ይቀንሳል። ይሄኛው ኮንፊደንስን እንድታሳድጉ ከፍተኛ ድርሻ ይዛል። ምክንያቱም ኮንፊደንስ መረጃ ስለመሰብሰብ ነው ካለን መረጃ ለመሰብሰብ ስትወጣ የሰውነትን ሪያክሽን ኮንትሮል ማድረግ አለብህ። ኮንትሮል የምታደርገው ደግሞ በሶማቲክ ሬጉሌሽን። በእነዚህ ሊናቁ አይገባም። በር ላይ እጃችሁ ሼክ ካደረገ ኢንተርቪው ልትገቡ ኦኬ ቁሙና 4-5 ዙር ብሪዝ አድርጉ። then you will see the change ማለት ነው።
የመጨረሻውና አራተኛው ኮንፊደንስን ቢልድ ለማድረግ ከሚጠቅሙት መካከል ለሆነ ነገር ኤክስፖዝድ ስትሆኑ ለሚከሰተው ፍርሃትና የሰውነት ሪያክሽን ኮግኒቲቭ ሪፍሬሚንግ የምንለው ነው። እነዚህን ሁለት ጥያቄዎች ብቻ ጠይቁ። ልክ ልታደርጉት ያሰባችሁትን ነገር አስቡና ይህንን ነገር በበቂ ሁኔታ እንደማላደርገው እንደ መረጃ ሊቀርብ እኔ ያለኝ ነገር ምንድን ነው? ለምሳሌ ፐብሊክ ስፒች ልታደርጉ ስትሉ ኦኬ ፈርቻለሁ፣ ምችለው አልመሰለኝም የሚል ታወታለ። ኦኬ እንደማትችለው እንዲሰማ ያደረገ መረጃ ምንድን ነው? ምናልባት 40 ቀን እኮ ተዘጋጅተህበታል። አለማወቅ ነው? ደጋግማ አለመለማመድ ነው? እነዚህ መልስ አይሆኑም። ኦፍኮርስ ትለማመዳለህ። ምንድን ነው መረጃ? ዩዥዋሊ በጣም ጥቂት ነው የምታገኙት። ለምሳሌ ከዚህ በፊት ወጥቼ አላቅም መድረክ ላይ ይሆናል። ኦኬ ሁለተኛ ጥያቄ ደግሞ መጠይቁት ይሄንን ነገር በበቂ ሁኔታ እንደማሳካው እንደ መረጃ ላቀርበው የምችለው ነገር ምንድን ነው? ለምሳሌ ፕሪፓሬሽናችሁ ሊሆን ይችላል። ብላ 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 ነፍ ኤቪደንስ የሚቀርበው እዚህ ጋር ነው። if you guys prepared well ማለት ነው። ስለዚህ የሚያመዝነው ነገርየውን እንደምታሳኩት ያላችሁ መረጃ ከሆነ ኤቪደንስ ከሆነ ኮግኒቲቭሊ በአስተሳሰብ ደረጃ ራሱ ሪፍሬም ያደርጋል ማለት ነው። ኦኬ ሰው ከተዘጋጀው ምናምን የምትሉት ነገር ማለት ነው። ስለዚህ ኮንፊደንስ የምንለው ጉዳይ ምንም ነገር አይፈጠርም ብሎ የማመን ክህሎት አይደለም። ይልቁንም ምንም ነገር ቢፈጠር አይ ካን ሃንድል ኢት እቆጣጠረዋለሁ እና በበቂ ሁኔታ ለተፈጠረው ጉዳይ ምላሽ መስጠት እችላለሁ ብሎ ማመን ነው። እስከዚህ ድረስ ተከታትላችሁ ሰምታችሁኝ ከነበረ ይህ ቪዲዮ የምርም ለእናንተ ጠቃሚ ከሆነ ለብዙዎች ሼር በማድረግ ሰብስክራይብ በማድረግ እንደዚሁም ደግሞ የተሰማችሁን ጄኒውንሊ ኮሜንት በማድረግ ይህንን ቻናል ሰፖርት እንድታደርጉ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።